ዳኒ ስነ ስርዓትህን ያዝ። ያዘንኩል ዳኒ ለዳኒ አዘንኩላ አላለችም። ለራስሽ አታዝኝም? እንደ ይሄ ጥፊ ኧረ በስመ አብ። ሰሞኑን ይውላችሁ ብራንድ የሆኑ ጥፊዎች ወደ ኢትዮጵያ እየገቡ ይገኛሉ። ሴቶችም እንግዲህ እጃቸውን አስልተው በደንብ እየተጠቀሙበት ይገኛሉ። የጥፊ ማት እዛ ስኔት ጫ፣ በዚህ ጋር ስኔት ጫ፣ በዚህ ጋር ስኔት ጫ። ኧረ የጥፊ ድምፁ ራሱ ይለያል እኮ እንዴ! ምንድነው የነካችሁ ግን የኢትዮጵያ ዩቲዩበሮች ሴቶች በተለይ ማለት ነው። አንድ ወንድ ላይ ተለጥፋችሁ መሄጃ መግቢያ መውጫ የለንም ወንድ ያለ እሱ ብቻ ነው ብላችሁ እንዲህ የምትለጣጠፉት ምን ሆናችሁ ነው? ማለት የሚበሉት ምግብማ አለ ኢትዮጵያ ውስጥ። የምሬን ነው። እኔም አላውቀው። እንደው እስኪ በእናታችሁ ለእኔም ላኩልኝ ለማለት ይከብደኛል። ሴቶቹ በጣም በቃ አስቸጋሪ ሆነ እኮ። ምንድን ነው እየተፈጠረ ያለው? ዳኒ ደግሞ ሴቶቹን ከየት ነው ለቃቅሞ የሚያመጣቸው? ደግሞ እንዴት ነው የሚያምሩት! ኧረ በስመ አብ እንዴት ነው የሚያምሩት! እንግዲህ ጽጌ በቃ ለይቶላታል። አብዳለች። በቃ ጭልል ብላለች፣ ጨልላለች። በቃ ይሄ እውነቴን ነው። ሰሞኑን የምናገኛት አማኑኤል ሆስፒታል መሆን አለበት። በቃ ግዴታ ነው። የእውነቴን ነው። በዚህ ሁኔታ ከቀጠለች ምንም በቃ ሰላም አይኖራትም እንዴ። ከሌላ ሴት ጋር ሲሆን ለምን ሆንክ እሪ ብላ አያችሁ እንዴት እንደምትሆን። እሺ ትናንት ተናግራ ነበር። ከዚህ በኋላ ምንም አይነት ቪዲዮ አልሰራም፣ ማንም ሰው ከእሱ ጋር ሊያስታርቀኝ እንዳይሞክር፣ በእሱ ጉዳይ ማንም ሰው እንዲያወራኝ አልፈልግም ማለች። ዛሬ ሴጣራት መጣች። ከዛስ ከእሱ ጋር የሆነችውን ሴት አያገባኝም፣ በቃ አንቺ ካልወደድሽው ካላፈቀድሽው አያገባኝም፣ በቃ ህይወትህን ኑር፣ እንደውም ጥሩ ነው እንኳን ከህይወት ይወጣ፣ እኔም የራሴን ህይወት እጀምራለሁ አትልም ነበር? ግንስ ታፈቅራለች። ከሌላ ሴት ጋር ስታየው በጣም ነው የምትናደደው። በቃ በስመ አብ ወልድ። ጽጌ ስታስፈራ በእውነት ነው የምላችሁና አሁንም ይሄ መጃጃላችሁ ካልቀጠለ ካላቆመ ማለት ነው ከባድ ነው። ለሁለታችሁም አስቸጋሪ ነው። የጥፊው ነገር ግን አልገረማችሁም ሰሞኑን? አረ የጥፊ ማዕት አረ እኔ ከወዷ ይስቁም አሉ። የእውነቴን ነው የምላችሁ። ብራንድ የሆነ ጥፊ ነው ደግሞ ይለያል እኮ። ብዙ ሰውን በጥፊ ሲመታ ይቻውቃሉ፣ በጥፊ ሰው ሲመታ ይቻቃሉ። ግን በዚህ ልክ እኔ ድምፁ ራሱ እኮ ይለያል። እናንተ በጣም ምርጥ የሆነ ጥፊ ነው። እና እኔ ግን እንትን በሚሉ ሰዎች ደስ አይለኝም ማለት የሆነ በመመታታት በመሰዳደብ ምናምን፣ በተለይ ሚዲያ ላይ በስማ ጽጌ ራሷን በጣም ነው ያወረደችው፣ በቃ ዝቅ ያደረገችው። የምሬ ነው ብላችሁ ለምን መሰላችሁ? ምንድን ነው የማትፈልገው ከሆነ የራሷን ህይወት ማትኖር በዚህ ልክ እንዲህ እየመጣች ጠዋትም ማታ እንዲኝኝኝኝኝኝኝኝኝኝ በቃ እንደ እብድ ውሻ። ኧረ የእብድ ውሾቹ ስረፍታላቸው። የምሬ ነው። በቃ ከፈለገችው ትናገር፣ ካልፈለገችው ደግሞ ህይወቱን ይኖርበት በቃ። እንዴ በዚህ ልክ ምንድን ነው? ልጁን አሰቃየችው። ከሌላ ሴት ጋር ሲሄድ አይሆንም፣ እሷ ጋር ሲመጣ ደግሞ በስርዓት አትቀበለውም። ምን አርግ ነው የምትለው? የት ሄድ ይሄ ልጅ? ምን ይፈጠር ምን ይሁን ነው የምትለው? ጽጌ አልገባኝም። ዳኒ ደግሞ ይህንን ዳኒ እልሆን ነግራቸዋለሁ እስከምን ድረስ ሊሄድ እንደሚችል። በጣም ተንኮለኛ የሚለው ቃል አይገልጸውም። በጣም እልኸኛ ነው። በጣም ከምነግራችሁ በላይ በጣም በቃ የያዘውን ነገር ሳይጨርስ ወደ ኋላ የማይል ልጅ ነው። በተንኮል በእልህ ከመጣችሁበት ማንም ሰው የሚያሸንፈው አይደሱ አይደለም። እና ጽጌ ደግሞ በቃ እውነቱን ትናገር በቃ፣ ወይ ደግሞ አርፋ ህይወቷን ትኖር። እስከ መቼ ነው ግን እንደዚህ የምትጃጃሉት? እኔ ታሳዝኑኛላችሁ አንዳንዴ። በእውነት ነው የምላችሁ። ጊዜያችሁን እንደፈለጋችሁ ነው የምትቀልዱ። ግን እኔ ብሎ ግን ጊዜ ላይ እንደዚህ እየቀለዳችሁበት፣ እንዲያሾፋችሁበት፣ እንዲህ እየተበጣበጣችሁበት ጊዜ ደግሞ በእናንተ ላይ የቀለደ ቀን ግን እናንተን አያርገኝ። የእውነቴን ነው የምላችሁና እንደኔ የምናገረው ነገር አያችሁ፣ ምንም እንትን የለውም። ሲጀመር ዳኒ ለሴት ልጅ ክብር የለው። በእውነት ነው የምላችሁ። የፈለገ ነገር ቢሆን ሴት ልጅ በዚህ ልክ መገፍተር፣ ለነገሩ እንኳን እሷን እንኳን ሁሌ የሚገፈትራትን እንኳን ሁሌ የሚንቃትን እንኳን ሁሌ የሚያዋርዳትን ሴት ይቅርና የጽጌን እህት ራሱ እንዴት አድርጎ ሶፋ ላይ ወሩሮ እንደ ጣላት አይታችኋል አይደል? እንደዚህ ነው በቃ። ዳኒ ምን አይነት ባህሪ እንዳለው ራሱ ምንም አይለይ፣ በቃ አይያዝም። በጣም አስቸጋሪ ነው ያለው እና ጽጌም ይሄንን ነገር እሷ መረዳት አልቻለችም። ግን ከሷ በላይ እኔ በዚህ ሰዓት እንደውም እሱን ትረዳዋለች ብዬ የማስበው ሰው የለም። ለምን አብሮ በቃ ይተዋወቃሉ። ምን እንደሚጠላ፣ ምን እንደሚወድ፣ ምን ማድረግ እንደሚያስደስተው፣ ምን ማድረግ እንደሚያናድደው ታውቃለች። እና ተቻችለው ተነጋግረው ፍቅራቸውን የማይቀጥሉ በቃ ጠዋትም ማታም ኘኘኘኘኘኝ። በስመ አብ ወልድ። አሁን ዳኒ ከማን በልጦ ነው? እንደው ምን አይነት ማለት ምኑ ተለይቶ ነው በአንድ ወንድ ይሄን ያህል እሪ የሚሉት ማለት ነው? በጣም ይገርመኛል። እኔ ሁለታቸው የሚያደርጉትን ነገር ዳኒ በቃ ተንኮል አለበት፣ ይሄ ግልጽ ነው። ግን ትክክለኛ ነገር ነው የተናገረው ዛሬ። በቃ ተይኝ
እስኪ አሁን ጨክነሽ ከሄድሽ ጽጌ እኔ እቀጣለሁ። ነገ ደግሞ እሷ ሌላ ወንድ ይዛ ካልመጣች እየዛተች ነው። ኧረ ታድላችሁ፣ ጊዜ ተርፏችኋል። እናቴ እናንተ ጊዜ ትርፍርፍርፍርፍ ብሏችሁ ነው በዚህ ልክ የምትጨቃጨቁት፣ የምትከራከሩት፣ የምትቦጣቦጡት። በእውነት በቃ ጊዜ ደላችሁ። በቃ የምትበሉት አላጣችሁ፣ የምትሰሩት አላጣችሁ። እግዚአብሔር ይመስገን ይሄንን ዩቲዩብ ያመጣ አምላክ እያላችሁ እያመሰገናችሁ ቁጭ ብላችሁ እንዳበሉ በቃ ሰላማችሁን አጣችሁ። ኧረ ገንዘብ ኑሬ ሰላሜን ከማጣ የምሬን ነው ምላችሁ። ገንዘብን ለምን 30 ጊዜ አላጣውም። ሰላም ከምንም በላይ ነው። ቤታቸው በቃ እንደዛ በሶፋው በቃ በእንጃ የሆነ ልብሳቸው ምኑ የሚለብሱት ልብስ በየሳምንቱ በየቀኑ የሚቀያይሩትን ልብስ እዩ እስኪ። የእውነቴን ነው። ዛሬ የለበሷትን ልብስ ከዛሬ ሳምንት የዛሬ ወር ራሱ ቪዲዮ ላይ አታዩትም። ያንን ልብስ ሀብታም ናቸው፣ ያላቸው ናቸው፣ ሁሉ ነገር የተሟላላቸው፣ ሁሉ ነገር የተሳካላቸው ናቸው። ግን አስቡት እዩማ ህይወታቸው እንዴት እንደሆነ። በስማ በጣም በቃ አስቸጋሪ ህይወት ነው የሚኖሩት። እና እንደው ለእናንተ በጣም አዝናለሁ፣ በጣም አዝናለሁ። እና ጽጌ ደግሞ አትናደድ። ያኔ አልፈልገውም ከህይወት ይወጣልኝ እኔ ራሴን ህይወት ጀምራለሁ፣ ፍቅረኛ ጀምራለሁ ምናምን በጽጌ ጋር መሄድ ትችያለሽ ተብሎ እንግዲህ ፍቃድ ተሰጥቶሻል፣ መሄድ ትችያለሽ። ግን አታደርጊውም፣ አትሄጂም፣ የትም መሄጃ የለሽም እንዴ። ኧረ ሰው እያመጣ ዳኒተው ሴቶችን አስጨረስካቸው ጥፊ ደግሞ የዛሬዋ ልጅ ግን ስታምር ምን አይቷ ቃልቃል ምን አጠጥቶን ያመጣት። ኧረ እኔ ወዶ ሰው እኮ ወዶ አይዝቅም። ልሳቅ እንጂ ምን ላድርግ እናንተ። እነሱ እኮ ህይወትን እንዲህ ነው የሚቀልዱባት። እንዲህ ነው በቃ ሰው ህይወት በቃ በዚህ መንገድ የሆነ ግፍ እንዳልሰራ እንደዚህ በቃ የሆነ ሟርት ምናምን የሚባል ነገር አለ አይደለ? ይጠነቀቃል። እነሱ እንደፈለጉ እየተጫወቱባት ነው ያሉት ህይወትን። ስለዚህ እኛም ስቀን ማለፍ አለብን ብዬ ነው። እና ምን አጠጥቷል ነው በዚህ ልክ? ጽጌን እኮ አቃጠለቻት፣ አጨሰቻት። በእውነት ነው የምላችሁ የሆነ ክብሪት ነው የሆነችው ጽጌ ዛሬ ጋዝ ነው የሆነችው። ልጅታ ደግሞ እንትን የሆነች ክብሪት ነው የሆነችባት። እና በስማ በጣም ነው በቃ ዳኒ ደግሞ በጣም ሲገፍትራ። አንተ ተው ግን ዳኒ እግዚአብሔርን፣ ይሄ ባህሪ ይሄ እልህ ይሄ በቃ ኃይለኝነት አንድ ቀን ዋጋ እንዳያስከፍል በጣም ፈርቻለሁ። አሁን አይታችኋል። ከዚህ በፊት በጣም አንገት ያንቃል። አስተውላችሁት ከሆነ ይገፍትሮ ይጥላል፣ ወርውሮ ነው የሚጥለው፣ ብዙ ነገር ያደርጋልና አሁን ጽጌ በር ላይ ነበር ማለት ውጭ ላይ ነው ቪዲዮ የተቀረጸውና ብትመታብስ ልክ የእውነትም የማውቀውም አንዴ እንደዚህ ባለመግባባት ሲከራከሩ ሲጨቃጨቁ እንዲህ ግፍትር ስታረጋት ወድቃ ጭንቅላቷ ተመትቶ የሞተች ልጅ አውቃለሁና እንደዛ ቢሆንብህ አንተ ምን አይነት ህይወት ልትኖር ትችላለህ? የእውነት ከባድ ጸጸት ውስጥ እና ኃይለኛ አትሆን። በቃ ሲጀመር ሚዲያ ላይ ለምን ይሄንን ለነገሩ ህዝብ ይሄንን አይደል እንደሚወደው በእውነት ነው የምላቸው። አሁን ይሄው ራሳቸው እርስ በርስ የሚፈቱት ነገር የሚያወሩት ምናምን ነገር ነበር፣ ግን በቃ ሚዲያ ላይ ነው የሚፖስቱት። ቶሎ ብሎ አንድ ነገር ሲሸኑ እና ሲያሩ ብቻ ነው ቪዲዮ የማይፖስቱት ቲክቶክ ላይ ዩቲዩብ ላይ። እግዚአብሔርን ሁሉ እያንዳንዱን ነገር ምን ሊጠቅመን ነው? እንደሚያስተምረን ነገር ቢሆንስ እሺ፣ ግን በጣም ነው የምትገርሙት። እና ሰላም ይሻላችኋል ነው የምለው። እች ልጅ ደግሞ በቃ ተንቀለቀለች እኮ በጣም በቃ እንዲባት ተብላ ተመክራ በቃ ምናምን ተዘጋጅታበት ነው የመጣችው። ለማንኛውም ጽጌ ግን ቦርሳዋን ሁሉ እስከ መወርወር ደርሳለች። አበደች እኮ መጨረሻ ላይ ጨለለን ያለችው ጨለለች። በቃ እንዴ ቤተሰቦቼ እየሰሙ ነው። ከዚህ በኋላ ለቤተሰቤ ማሰብ አለብኝ፣ ለቤተሰቤ መጨነቅ አለብኝ። ከዚህ በኋላ በህይወቴ እንዳትመጣ በቃ አልፈልግም ምናምን ብላ ከላከችው በኋላ ዛሬ ላይ ግን ክብሯ እየተዋረደ ያለው የራሷ ነው። እየተናቀች አዲስ በሚመጡ ሴቶች እየተናቀች እየተዋረደች በቃ እያወራባት እየተበሳጨባት የሚሄድ ጽጌ ላይ ነው የምታለቅስ። ዙራ እሷ ነች። ከወደድሽው ወደጁ በቃ አርፈሽ ተቀመጭ። ካልሆነ ደግሞ ከህይወትሽ ለአንዴና ለመጨረሻ ጊዜ አስወጪውና የራስሽን የምትይውን ሰው ይዘሽ ቁጭ በይ። ለማስመሰል እንደ በጽ አይነት ሰዎችን አምጥተሽ አይደለም፣ ዝም ብለሽ የራስሽን ትክክለኛ ህይወት መኖር አለብሽ። እና ሁሌ ልጅነት የለም። እርግጠኛ ነኝ ነገ ደግሞ ጽጌ አንዱን ወንድ ይዛው ትመጣለች። እኛ እንግዲህ ሚዲያው አለ ለወሬ እንግዲህ ለወሬ ሟች። እኔ ግን አንዳንዴ ስልችት ይለኛል። እናንተ ማየት ራሱ ማለት ምንድን ነው? እኔ ክብሬን አላስጠብቅም እንዴ? ከምንም በላይ እኔ ሁሌም ቢሆን በቃ ከሁሉም በፊት እኔ ክብሬን አስቀድማለሁ። በእውነት ቢያንስ ሴት ልጅ ነሽ። እንዲህ እየተዋረሽ፣ እንዲህ እየተናቅሽ፣ እንዲህ እየተገፈተርሽ ለምን ከሴት ጋር ሲጀመር ዳኔ ከሚያመጣቸው ሴቶች ጋር የመጣላት መብት የለሽም። የሚያስንቅሽም እሱ ነው አደለ? ያ ከሆነ ምንድን ነው ነይ ባለሽ ቁጥር መሄድ የለብሽ፣ እንደ በግ መጎተት የለብሽም። ጽጌ ራሽን ችለሽ በራስሽ ቁመሽ ኖሪ እና ዳኒ ደግሞ አታብዛው። በቃ
ነገየ የምትለውን ዋጋ የምትከፍልበትን ነገር አታድርግ። የሚጸጽትን ነገር አታድርግ። ይሄንን ነው ልል የምችለው። ተስማሙ፣ ተግባቡ። ካልሆነ ደግሞ እንደ ተማረ ሰው የተማረ ናችሁ፣ የተግባባችሁ ናችሁ፣ በጣም ከልጅነት እስከ እውቀት የምትተዋወቁ ናችሁ። አውሩበትና የማይሆን ከሆነ ማትፈልጋት ከሆነ ንገራት። ቦታዋን ጊዜዋን በቃ ኑሯን ትኑር። አንቺም እንደዛው ማትፈልጊው ከሆነ እንጂ አንተ ገና የከተማው ሴቶች አላለቁ። አንቺ 7ኛ 8ኛ ነሽ በነገራችን ላይ ያለ ጽጌ እውነታን ነው። 10ኛ ትሆናለች። ኬትን የሜሪ ነገር ራሱ አልገረማቸውም ያላቅሙ ሲወጣጣር አረ ወይኔው እንደው ምን ይሻላል አንተ ልጅ ግን። እና ጽጌ ደግሞ ዝም ብላ የምትቀናው ነገር እኮ ነው። ለምን አውራት አይተኛም? አንቺ ምን አስቀናሽ? በዚህ ልክ የምትወጁ ከሆነ ተናገሪ በቃ። ዳኒ እንደዚህ አታደርግ፣ ስለምወደ እየቀናው ነው፣ ስለማፈቅር ቀናለሁ በቃ አለቀ። ካልሆነ ግን በሚያደርገው ነገር አለመናደድ፣ አለመበሳጨት፣ እጅሽንም እግርሽንም አፍሽንም ሰብሰብ አድርግሽ ቤትሽ ቁጭ የራሽን ኑሮ መኖር እንዴ ሆ በጣም እኮ ነው ዘንድሮ በቃ ሚዲያው ራሱ ቁጡ የጠፋው። እኔማ ግራ ገባኝ እኮ ምን አይነት እኔ የጥፊው ነገር ግን በቃ አሁንማ ነጮች ናቸው በቃ እንዲህ በጣም ሲናደዱ እንደዚህ አይነት ባህሪ የሚያሳዩት እና አሁኑ ደግሞ ወደ አበሾች መጣል አሉ። ጥሩ ነው፣ ጥፊ ጥሩ ነው ለማለት ይከብደኛል። ምንም እኔ ይቅርታ አድርጉልኝ፣ የቱንም ያህል ብናደድ መማታት አልፈልግም። መደባደብ፣ መጫጫ፣ መበሻሸቅ ኧረ ጥያሌ ደም እንዴ ምን አገባኝ? ምን አደረቀኝ? ጊዜም የለኝም እኔ። እነሱ እናቴ ጊዜ ተርፏቸው ነው በዚህ ልክ ጎራው ሲሉ የሚውሉት። ደግሞ ቦታው ሲያምር የሚቀረጹበት ቦታ። አሁን ይህም ቦታ ዝም ብላችሁ ጥሩ አየር እየሳባችሁ ቁጭ ብላችሁ ብታዳመጡ ራሳችሁ ምን አለበት? ወይ ዳኒ ደግሞ ነገ ሌላ እችኛዋን አባሮ ሌላ ሴት ያመጣል። ሴቶች አሉ እንዴ እንደ ጅል እየተጎተቱ የሚመጡ። ለነገሩ ታዋቂ ስለሆነ ያው ታዋቂ ለመሆን ፈልገው ነው። አንድ ቀን 2 ቀን በሰራችሁት ደግሞ እኛ እናቃችሁም፣ ይቅርታ አድርጉልንና እንዴ ሆ እነ ዳኔና ጽጌን ማወቃችንም ግራ ገብቶን ቁጭ ብለናል። እየቆጨን እየጸጸተን አረ ተውኝማ እንዳትፈርድብኝ። ማለት በጣም እየገረመኝ እኮ ነው ባህሪያቸው፣ የሚያደርጉት ነገር ምንም ለማይጠቅም ነገር በዚህ ልክ ሚዲያ ላይ ሲጨቀጨቁ ሲውሉ በቃ እየገረመኝ ነውና፣ ለማንኛውም ወደ ቁም ነገሩ ስንመጣ ዳኔና ጽጌ ወደ ቁም ነገር ውሰዱትና በዚህ ልክ መበሻሸቁ ይብቃችሁ፣ ህይወትን ጀምሩ ለማለት እወዳለሁ። ሁላችንም እንግዲህ እንደዛ እንበል። ካልሆነ ደግሞ የየራሳችሁን ህይወት ጀምሩ፣ ሚዲያውንም እኛንም አታስጨንቁን ለማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። ጥፊው ደግሞ ቢቀር ጥሩ ነው። ነገ ከነገ ወደ ደግሞ በሌሎች እያለ እንደሚዛመት እንግዲህ እንደ ወረሽኝ በሽታ እንደሆነ ሰምቻለሁ። ይሄ ደግሞ መሆን የለበትም። ጥፊ ጥሩ አይደለም። አህያ አይደለንም። በጥፊ በድብደባ በካልች በጠረባ እየተጣጣልን የምንግባባው የምናወራው እንዴ ወሬ አማርኛ እያወራን አንድ አይነት ቋንቋ እያወራን በመደባደብ አረ ይሄማ ፌር አይደለም። ይሄማ ከተማረ ሰው የሚጠበቅ አይደለም። ይሄንን ነው ለምችለው። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ እጅግ በጣም ነው አመሰግናችሁ። ወዳችሁ አሁንም ላይክ፣ ሼር አድርጉ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ወዳችኋለሁ። ሰላም ደሩልኝ።